ሰላም ውድ የፊራ አካዳሚ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። በባለፈው ቪዲዮ ስለ ድርሰት እንዲሁም የድርሰት አይነቶች አይተናል እና ያንን ቪዲዮ ያላያችሁ ከሆነ ከዚህ ቪዲዮ በኋላ እንድታዩት መክራችኋለሁ። የቪዲዮንም ሊንክ ደግሞ ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል። በዛሬ ቪዲዮ የምንመለከተው ስለ ዘይቤ ነው። የአማርኛ ቋንቋ መናገር ብቻ ሳይሆን መቃኘት የሚፈልግ ሰው ስለ ዘይቤዎቹ የሚገባ ማወቅ አለበት። ዘይቤ ምንድን ነው? ስንት አይነትስ ነው? ከሰውኛ እስከ ተምሳሌ፣ ከአነጻጻሪ እስከ እንደሆነ ሁሉንም የምንመለከት ይሆናል። ለምሳሌ አበበን እንደ ንብ ታታሪ ነው ስንል አበበ ንብ ነው እያለን አይደለም። አበበ ከንብ ጋር እያነጻጸርን እንጂ እኔ ከሞት ሰርዶ አይብቀል አለች አህያ ስንል አህያ አፋውታ ተናገረች እያለን አይደለም። ትርጉሙ ሌላ ነው። እናም ቪዲዮውን እስከ መጨረሻ የምትመለከቱ ከሆነ በአጭር ደቂቃ ውስጥ ስለ ዘይቤ ሁሉንም ነገር የምታውቁ ይሆናል። እኔ ስለ አማርኛ ሰዋሰው ብቻ ሳይሆን ጥበብም የማስተምራችሁ ነው። ወደ ዛሬው ክላሳችን ከመግባታችን በፊት ቪዲዮን ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ እንዲጀምሩት ስል በአክብሮት ጠይቃለሁ። ቀጥታ ወደ ዛሬው ቪዲዮ እንግባ። ዘይቤ ምንድን ነው? ዘይቤ አንድን ሀሳብ ከተለመደው ወይም ደግሞ ከመደበኛው የቃላት ፍቺ ሆን ብሎ በማፈንገጥ በተደራሲው ማለትም በአንባቢው አእምሮ ውስጥ ምስል እንዲከሰት በማድረግ የምናቀርብበት መንገድ ነው። ዘይቤ ምንድን ነው? አንድ ሀሳብ አለ። ያንን ሀሳብ መደበኛ የሆነ የምንጠቀምበት አማርኛ ቃላት አሉ። ከነሱ ሆነ ብሎ በማፈንገጥ ወይም ደግሞ ለየት በማለት በተደራሲው አእምሮ ውስጥ ለየት ያለ ነገር ወይም ደግሞ ጣፋጭ እንዲሆን ደስ በሚል ቋንቋ የምናቀርብበት መንገድ ነው ማለት ነው። ዘይቤ ብዙ አይነት ዘይቤዎች አሉ በአማርኛ ውስጥ። በጣም አነጻጻሪ፣ እንቶኔ፣ ተለዋጭ፣ ሰውኛ፣ በጣም ብዙ ዘይቤዎች አሉ፣ ከመቶ በላይ የሚሆኑት። ግን አሁን ባለንበት የትምህርት ደረጃ ላይ እነኚህ ዋና ዋና የሚባሉትን የምናየው ይሆናል። ከነዛም ውስጥ አንደኛው አነጻጻሪ ዘይቤ ነው። አነጻጻሪ ዘይቤ ሁለት ዝርያቸው የማይመሳሰሉ እና የተለያዩ ነገሮችን በመውሰድ በማነጻጸሪያ ቃላት እንደ ያህላል፣ ይመስላል ወዘተ በመጠቀም የምናነጻጽርበት ወይም የምናወዳድርበት የዘይቤ አይነት ነው ማለት ነው። ይሄ አነጻጻሪ ዘይቤ የምንለው ሁለት ነገሮች አሉ። ሁለት ነገሮችን እያወዳደርን የምንገልጽበት ነው ማለት ነው። እና ደግሞ እነኚህ ቃላቶችን ይይዛል። እንደ ያህላል፣ ይመስላል የሚባሉትን ቃላቶች በውስጡ ይይዛል ማለት ነው። ለምሳሌ አሁን እንመልከት። ብሩክ እንደ እርግብ የዋህ ነው። አሁን እዚህ ጋር ምን እያወዳደርን ነው? ብሩክንና እርግብን። ብሩክ እርግብ ነው እያለን አይደለም። እዚህ ጋር ብሩክ እንደ እርግብ የዋህ ነው ማለት ነው። እንደምትለዋን ቃል አያችኋታ። ስለዚህ ይሄ እንደምትል ቃል ስላለች ብቻ ስላለ አነጻጻሪ ዘይቤ ነው ብላችሁ በቀላሉ መለየት ትችላላችሁ ማለት ነው። ሁለተኛ ምሳሌ ደግሞ ሰውየው ጅብ ይመስል አይጠግብም፣ በልቶ አይጠግብም። ሰውየው ጅብ ይመስል በልቶ አይጠግብም። ይህን በቀላሉ ለመለየት ማየት የሚጠበቅባችሁ እቺ ይመስል የምትለውን ቃል ብቻ ነው። ከዛ በኋላ አነጻጻሪ ዘይቤ መሆኑን ትለያላችሁ ማለት ነው። ሁለተኛው ደግሞ ለዋይ ዘይቤ ወይም ተለዋይ ዘይቤ ይባላል። ለዋይ ዘይቤ ወይም ተለዋይ ዘይቤ የምንለው ይህ የዘይቤ አይነት ሁለት የተለያዩ ነገሮችን ወስዶ የአንዱን ባህሪ ለሌላው በመስጠት የሚቀርብ የዘይቤ አይነት ነው። የሆኑ ሁለት ነገሮች አሉ፣ የአንዱን ባህሪ ለሌላው በመስጠት ማለት ነው። አሁን ለምሳሌ አበበ አንበሳ ነው። አበበ አንበሳ ነው ማለት ጀግና ነው ለማለት ነው። አንበሳን የምንወክለው የሆነ ጀግንነትን አይደለ? ስለዚህ የአንበሳን ባህሪ ለሰው ሰጠን ማለት ነው። ስለዚህ ምንድነው? ለዋይ ዘይቤ ነው ማለት ነው። ሁለተኛው ደግሞ ሰውነቱ እሳት ሆነ። ማቃጠል የምን ባህሪ ነው? የእሳት ባህሪ ነው አይደለ? ሰውነቱ ግሏል፣ አተኩሷል ለማለት ሰውነቱ እሳት ሆነ ስንል ይሄን ለየት ባለ አማርኛ ስንገልጽ ዘይቤ ነው። ስለዚህ ይሄ ደግሞ ከዘይቤ አይነቶች ውስጥ ደግሞ ምንድነው? ለዋጭ ወይም ተለዋጭ ዘይቤ ነው ማለት ነው። ሶስተኛው የሰው ልዩ ልዩ ባህሪያት ድርጊት። ሶስተኛው ሰውኛ ዘይቤ ነው። የሰውን ልዩ ልዩ ባህሪያት፣ ድርጊቶች እና ችሎታ ሰው ላልሆኑ ነገሮች በመስጠት የሚፈጠር የዘይቤ አይነት ነው። እዚህ ጋር ማስተዋል ያለባችሁ ሰውኛ ዘይቤ የምንለው የሰውን ባህሪ ነው ለሌሎች ነገሮች፣ ለግዑዝ አካላት ወይም ለተለያዩ ነገሮች በመስጠት የምንገልጽበት ነገር ነው ማለት ነው። ለግዑዝ ነገሮች ስላችሁ ደግሞ ግዑዝ ነገር ብቻ ሳይሆን እንስሳት፣ እጽዋትንም ይወክላል ማለት ነው። ስለዚህ አሁን በምሳሌ እንመልከትና በደንብ ይገባችኋል። ምሳሌ
ለሰው ሞት አንሰው አለች ቀበሮ። ይሄ ምን ማለት ነው? ቀበሮ መናገር አትችልም፣ እናውቃለን። ያ ነገር ግልጽ ነው፣ ሀቅ ነው። ግን ለሰው ሞት አነሰው አለች ቀበሮ ስንል የሰው ያልሆነ ባህሪ ነው፣ የሰው የሆነ ባህሪ ነው፣ ግን ለቀበሮ ሰጠናት ማለት ነው። ይሄ እንደዚህ በሚሆንበት ሰዓት ምንድነው ማለት ነው? ይሄ ሰውኛ ዘይቤ ነው እንላለን ማለት ነው። የሰው ያለው ምንም ባህሪ፣ ድርጊት ምናምን የተለያዩ ችሎታዎች ሰው ላልሆኑ ነገሮች ስንሰጥ የሚፈጠር የዘይቤ አይነት ነው ማለት ሰውኛ ዘይቤ የምንለው። ሌላ ሁለተኛው ደግሞ ጨረቃዋ አኮረፈች። ጨረቃዋ አኮረፈች ማለት ደበዘዘች ለማለት ነው። በቀላል አማርኛ ጨረቃዋ ድብዝዝ ብላለች ዛሬ ለማለት ጨረቃዋ አኮረፈች። ማኩረፍ የምን ባህሪ ነው? የሰው ባህሪ። ግን እዚህ ጋር ለጨረቃ አትጠቀም። ስለዚህ የሰው ያልሆነን ባህሪ ለሌላ ግዑዝ አካል ወይም ደግሞ ለእንስሳት፣ ለእጽዋት ስንጠቀም ደግሞ የሚፈጠረው የዘይቤ አይነት ሰውኛ ዘይቤ ነው ብለን በቀላሉ እንለያለን ማለት ነው። አራተኛው የዘይቤ አይነት ደግሞ ግነት ዘይቤ ነው። ግነት ዘይቤ አንድ ነገር ካለው አሁናዊ ይዘት በማጋነን የሚቀርብ የዘይቤ አይነት ነው። አሁን የሆነ ነገር አለ፣ ያንን ነገር በጣም አጋነን ስንናገር ነው የሚፈጠረው የግነት ዘይቤ። ነገሮችን ከመጠን በላይ በቃ ከመደበኛው አገላለጥ በጣም ለማጋነን ወይም ደግሞ የሆነ ትኩረት ለመሳብ ስንፈልግ ይህን የዘይቤ አይነት እንጠቀማለን። ለምሳሌ ዝሆን የሚያክል ቁንጫ ገደልኩ ይላል። አሁን እስቲ በምን አይነት ተፈጥሮ ነው? መጽሐፋችሁ ራሱ የሚሰጠው ምሳሌ ይገርማል። ብቻ ዝሆን የሚያክል ቁንጫ ገደልኩ፣ በጣም ትልቅ ቁንጫ፣ በቃ ትልቅ ቁንጫ ገደልኩ ለማለት ነው። ዝሆን የሚያክል ያ መቼም ዝሆን የሚያክል ቁንጫ እንደሌለ ሁላችንም እናውቃለን። እና በቃ ለማጋነን እየሞከረ እንደሆነ እንደዚሁ ያስታውቃል ማለት ነው። ሌላ ምሳሌ ደግሞ የጨረቃዋ ብርሃን ጤፍ ያስለቅማል። እስቲ አሁን እውነት ተውት ብቻ የጨረቃዋ ብርሃን ጤፍ ያስለቅማል። ይህም በጣም ጨረቃዋ በጣም ታበራለች ለማለት ነው ለመግለጽ የፈለገው። እና እንደዚህ አይነት ነገሮችን አጋንን ለመናገር ስንፈልግ የምንጠቀመው ምንድን ነው? ግነት ዘይቤ። አምስተኛው ደግሞ እንቶኔ ዘይቤ በአጠገብ የሌለን ሰው ወይም ሰው ያልሆነ ነገር በቅርብ እንዳለ እንደሚሰማን እና መልስ እንደሚሰጥ አድርገን በመቁጠር መልእክት የምናስተላልፍበት የዘይቤ አይነት ነው። ምንድነው? የሆነ አካል አለ እና ያ አካል እንደሚሰማን አድርገን ሰውም ሊሆን ይችላል ወይም ደግሞ ሰው ያልሆነ አካልም ሊሆን ይችላል፣ ብቻ አጠገባችን የለም እና በዛ ሰዓት መልስ መስጠት አይችልም፣ ግን መልስ እንደሚሰጥ እንደሚሰማን አስመስለን ስንናገር ማለት ነው። እና መልእክታችንን ስናስተላልፍ የሚፈጠረው የዘይቤ አይነት ነው እንቶኒ ዘይቤ የምንለው። ምሳሌ ተናገር አንተ ሐውልት። ሐውልት ከመቼ ወዲህ ነው ተናግሮ የሚያውቀው? እና እንደዚህ አይነት ነገር ሐውልቱ መልስ እንዲሰጥ ወይም ደግሞ የሚጠበቅበት ቦታ ነው ማለት ነው። ግን እዚህ ጋር ደግሞ ሐውልት ምንም መልስ መስጠት አይችልም፣ ግን እንደሚሰማን እና መልስ እንደሚሰጠን አስበን ስንናገር ማለት ነው። ለምሳሌ ይሄ ማለት ነው ተናገር አንተ ሐውልት የሚለው። ሌላ ሁለተኛ ምሳሌ ደግሞ ፍረደኝ አባቴ ከራማ። ከራማ ምንድነው እንዳትሉኝ እኔም አላውቀውም ማለት ነው። እና ተናገር የአባቴ ከራማ፣ ፍረደኝ የአባቴ ከራማ። ይሄም አሁን የከራማ ምን እንደሆነ ብቻ እንደዚህ አይነት ነገር ነው፣ የሆነ እንደሚሰማን አድርገን ስንናገር ማለት ነው። ሌላኛው ሰባተኛው ደግሞ አያው ዘይቤ ነው። አያው ዘይቤ የምንለው ደግሞ ከላይ ሲታይ ውሸት የሚመስል ግን በደንብ ሲመረምሩት እውነት የሚመስል የዘይቤ አይነት ነው። ከስሙ ራሱ እንደምትረዱት አያው ማለት አይና አዎ አንድ ላይ ሆነው የፈጠሩት ቃል ነው አያው። ስለዚህ በቀላሉ አያው ስትባሉ አይና መጀመሪያ ምን ሆነ አለበት? አይ ማለት አለበት። ከዛስ አዎ። መጀመሪያ ስታነቡት ምን ሆነ? ውሸት የሚመስል ነው። ከዛስ በደንብ ግን ስትመረምሩት ምንድነው? እውነት ነው ማለት ነው። ለምሳሌ ማፍረስም መስራት ነው። እንዲህ ከላይ ስታዩት ድፍን ነገሩን ስታዩት አረፍተ ነገሩ ማለት ነው ስታዩት ውሸት ይመስላል። በቃ ግልጽ ውሸት ነው የሚመስለው። ምክንያቱም ማፍረስ እንዴት መስራት ይሆናል ብላችሁ አይምሮ ውስጥ ልታስቡ ትችላላችሁ። ግን ያው አሁን በዘመናችን የምታዩት ኮሪደር ልማት የለም? እሱም አሁን እንደ ስራ ተቆጥሮ ሰዎች እየተከፈላቸው ያፈርሳሉ። ያም ስለዚህ ያው እንደዛ ማሰብ ትችላለህ። በቀላል አማርኛ ማፍረስም መስራት ነው። ማፍረስም ያው ጉልበት እስከምታወጡበት ድረስ ስራ አይደለ? ስለዚህ ማፍረስም መስራት ነው። መጀመሪያ ስታዩት አይ እንዴት ውሸት ይመስላል፣ ግን በደንብ ከመረመራችሁት እውነት ያለው አረፍተ ነገር ነው። ሌላኛ ምሳሌ ደግሞ በፍጥነት ከሄድክ አትደርስም፣ ቀስ ብለህ ከሄድክ ግን ትደርሳለህ።
ምን ማለት ነው? እንዴት በፍጥነት ከሄድኩኝ አልደርስም ልትሉ ትችላላችሁ። ግን በፍጥነት ስትሄዱ ምን አለ የሆነ ችግር ሊገጥማችሁ ይችላል፣ ልትወርቁ ትችላላችሁ፣ ምን ልትሉ ትችላላችሁ። ስለዚህ የመድረስ ፕሮባቢሊቲያችሁ ሊቀንስ ይችላል ማለት ነው። ግን ቀስ ብላችሁ ከሄዳችሁ፣ ረጋ ብላችሁ ከሄዳችሁ ያሰባችሁበት ቦታ ትደርሳላችሁ ማለት ነው። እና ለዛሬ ያስኩላችሁ ይሄን ይመስላል። በዛሬ ቪዲዮ ላይ ያልገባችሁ ነገር ካለ ወይም ደግሞ ግልጽ ያልሆነ ነገር ያልተብራራ ነገር ካለ መጠየቅ ትችላላችሁ በኮሜንት ሴክሽኑ። እናም ደግሞ የቴሌግራም ቻናሉን ከፍቼላችኋለሁ እና እዚህ በቪዲዮ ላይ የምትመለከቱትን የፒዲኤፍ ማግኘት ከፈለጋችሁ የቴሌግራም ቻናል ጆይን በማለት አትፊራኦል አካዳሚ ብላችሁ ሰርች ብታደርጉ ያመጣላችኋል። ከፈለጋችሁ ደግሞ ሊንኩን ዲስክሪፕሽን ላይ ማስቀመጥላችሁ ይሆናል። እዛ ላይ እየገባችሁ የተለያዩ የአማርኛ ሰዋሰው የሚሆኑ ፒዲኤፎች ስላሉ የፈለጋችሁትን እየነካችሁ ለፈተና አጠር ያለች ስለሆነች አንብባችሁትን ከገባችሁ በተለይ ለስምንተኛ ክፍል ተማሪዎች በቃ አያሳስባችሁም። አማርኛ እንደዚህ የኔም ቪዲዮዎች እና ፒዲኤፎች ከአንብባችሁ ከገባችሁ በቃ ዘቤስተን በቃ ይሄ ሰዋሰው ምናምን ነገር ምንም አይከብዳችሁም። እርግጠኛ ነኝ 100 እንደምታመጡ። የስድስተኛ ክፍል ተማሪዎችም ይጠቅማችኋል። እና ደግሞ ከ9 በላይ ያላላችሁ ደግሞ ተማሪዎች በአማርኛ ትምህርት ላይ አሪፍ ውጤት ማስመዝገብ ፈልጋችሁ ሌሎች ሳብጀክቶች ትንሽ ስለሚከብዱ 9 ላይ ስትገቡ ምናምን ነገር የኔን ቪዲዮዎች በማየት መስራት ትችላላችሁ። ለ11 ለ10 ለ11 ለ12ም እንደሚጠቅማችሁ እርግጠኛ ነኝ። እና ቪዲዮ ከተመቻችሁ አሁንም ላይክ በማድረግ ኮሜንት በማድረግ እንዲሁም ደግሞ ቪዲዮውን ሼር በማድረግ ለጓደኞቻችሁ እንድታደርሱልኝ ስል በአክብሮት ጠይቃችኋለሁ። አመሰግናለሁ። ቸር ቆዩልኝ።